ወርቁሩሽ እኔ ልጄ ያጣሁት ክፉ እናቶች እንደዚህ ናቸው። ልጆችንና አባትን የሚያጣሉ ክፉ እናቶች እንደዚች አይነት ናቸው። እሱ ሳይንስ አምላክ እኔ ገዳይ አይደለሁ ነው እንጂ የግድ መጥረቢያ ወይ ታንክ ነው የምትፈልጊው። ትንሽ ወንድም ጎበዝ ነው። እንዴት ታርጋለህ ምናምን ሲጣላው ምን ሲል ጨረሻ ላይ ጨረሽ ልጁን በጩቤ ወግቶ ገደለው፣ ጠፋ። ይህን ልጅ የገደሉት ለኔም ሊገሉ የተዘጋጁት ይሄ ልጅና እሷና ይሄ ልጅና እሷ ሰው ልጁን እንዴት ይገላል? ምን ማለት ነው? የልጅሽን እድል በልተሻል። አሁን ደግሞ እኔን ይገላል። የኔን እድል ደግሞ ትበያለሽ። እንዴት ጮህሽ እንኳን አላሳሽው። ምን ላድርግ? አንዴ ከሆነ በኋላ ምን ማድረግ ይችላል? ጋሽ የሚያውቁት ነገር አለ ስለዚህ እንዴ? እኔም ማውቀው ነገር የለም። ልጄን የገደሉት ልጁ ብቻ ነው፣ እሷ ነች ማለት ነው። የልጄ ገዳይ እሷ ነች። ቀብር ላይ ከዋለ ካየችው ተባብረው የገደሉት እንጂ ብቻው አልገደለውም። ለኔ ወንድሙን ሲቀብር የቀብሩ ዕለት ነበር። ከዛም አንድ ሁለት ቀን ነው ምናምን ደወለ። ቆይ አንድ ነገር እንድመልሽ ይፈልጋሉ እናቴ። የቀብሩ ሰዓት ላይ ነበረ ወንድም ልጅሽን ገድሏል፣ ግን የቀብሩ ሰዓት ላይ እዛ ነበረ። ታዲያ አንቺ ቆሞ ሲቀብር አይተሽዋል? አይቼዋለሁ። እዛ ገባ። በጣም ተማረ፣ ሁሉ ነገር ተምሯል። መቃም ይችላል፣ ማጨስ ይችላል፣ መጠጣት ይችላል፣ ስድብ ብልግና ነገርን ይችላል። ቤቱ ከደነቢልና ይህንን የህዝብ ገንዘብ ነው። የህዝብ ገንዘብ በቁመናዬ ሌባ ተብዬ ከምዋረድ ልጄንም አጥቼ ማሚዬ እንደዛ ለማለት ፈልጌ አይደለም። አንተ ጋር ተረጋጊና ንገሪኝ። የሴትን ባይሄ ነው እንግዲህ እናትና አባት ልጃችን ሌባ ነው፣ ገዳይ ነው፣ ዘራፊ ነው፣ ወንጀለኛ ነው ብሎ ሁለት ልጆች ወልደናል። በአጋጣሚ አንደኛው ልጅ እግዚአብሔር ባረከው፣ አንደኛው ልጅ ደግሞ አልባረከው። እነዚ አንድ ባንድ እየጎደሉ የቤት ወጪ እየጎደለ ኪሴ እየጎደለ ያመጣው ደሞዝ የቤት አይቀመጥም። ውጣ ውረድ ፖሊስ ውጣ ውረድ ሲወረድ ምን ሲል ያን ንብረት ደግሞ የህዝብ ገንዘብ ነው መክፈል አልቻልኩም። ወንድሙን የገደለበት ምክንያት ምንድን ነው? ብዙ ውጣ ውረድ አለ። እሷና የሚያጋጨና ልጁ እጅ አመለኛ ሆነ። ብዙ ነገር ይሰራል፣ ነገር ያርጋን። እናት ትደብቃለች። አሁን ወደ ፍርድ ቤት ተደረደሩ። በሐራጅ ቤቱ ተሽጦ ተለውጦ የቤቱ የጠፋው ንብረት ግምት እንዲከፈል ተባለ። ወይ ሚስት አግባ ብለው ነበረ። ልጅ ወልዶ የሞት ደስ ሲል ነበር። ሳይወልድ ሞት። ምትክ ነው ያጣ ነው። ሁለት ሰው ነው በአንድ ቀን ያጣ ነው። አሁን ሂዶ ያው እንደምታዩት ይህን የመሰለ ቤት የባንክ ብድር ሳልጨርስ ይኸው ሊያሸጠኝ ነው። ልጁ ቤት ዕቃ ይጠፋል፣ አንዳንድ ነገሮች ይጠፋሉ። ኪስ ብር ይጠፋል። የሚጠፋን ስንጣላ እሱ አድርግ ነው የምትለው። እሱ አምሽቶ ይመጣል፣ ጠጥቶ ይመጣል። ከመሸ በኋላ በር ትከፍትለታለች። እሷ በቃ እመጣለሁኝ እዳችሁንም እከፍላለሁ እንትን አትበሉ ነው ያለው። ምን ማድረግ ይቻላል? የሞተው ይሻላል ካለው የሞተው ይሻላል። በቃ ያ ገንዘብ አልቆ ነው ልጄ እኮ። ስለዚህ እሱ ያለበትን ጓደኞቹ ያለበትን ቦታ ታውቂያለሽ ማለት ነው። እነሱ ሊያውቁ ይችላል። ጓደኞቹ ያው ሰፈር ናቸው። አንቺስ አቀበላቸው ይሆናል እንግዲህ። እነሱ ምን መስሏል? ዴንታም አልሰጣቸው። ያው ተዘብዝቦ ቁጭ ብለው ነው ድንጋይ ላይ የሚያሞቁት። በቃ ልጄም ተሰደደ፣ ይሄንንም ቀበርኩ። ያው አለው አልገባኝም፣ ይቅርታ። ሰላም ጤና ይስጥልኝ። እንደምን ዋላችሁ፣ እንደምን ቆያችሁ፣ እንደምን ከረማችሁ ውድ የማዕበል ቤተሰቦች። እንግዲህ ወንድማችሁ ቴዎድሮስ ዛሬም ተመልሼ መጥቻለሁ። ዛሬ ደግሞ ሁለት ባለ ታሪኮችን ነው ይዤላችሁ የመጣሁት። እስካሁን ድረስ የነበርንበትን ነገር እንደምታውቁት ነው እየተከታተልናቸው እያዝናቸው ያሉት ብዙ ነገሮች አሉ። ዛሬ ግን በተደጋጋሚ እኚህ እናትና አባት ወደ እኔ መልእክት ሲልኩ ነበረ። እነሱ ቤት ላይ የተፈጠረ ነገር አለ፣ አሁን በጣም አደጋ ላይ እንደሆኑና ቤታቸውን በአራጅ ተሽጦ ጎዳና ሊወጡ እንደሆነና ይሄ ነገር ከመሆኑ በፊት ግን እባክህ ደርሰክ የሆነ ነገር እንድፈጥርልን እንፈልጋለን ብለው ቤታችን በአራጅ ተሽጦ ጎዳና ከመውጣታችን በፊት ደርሰክ የሆነ ነገር እንድታደርግልን እንፈልጋለን ብለው በተደጋጋሚ መልእክት ሲልኩልኝ ነበረ። ደውለውም ሲነግሩኝ ነበርና ትንሽ የነገሩኝ ነገር ጨረፍታው በጣም የሚዘገንንም ነገር አለው፣ እንትን የሚለው ነገር አለ። ይሄ ነገር እንዴት ሊሆን ቻለ? ታሪኩ የሚጀምረው እንግዲህ ሁለት ልጆች እንደነበራቸውና አንደኛው ልጃቸው አንደኛውን ልጅ ገሎ ከቤት ውስጥ ንብረት ዘርፎ እንደሄደ ነው እየነገሩኝ የነበረውና ትንሽ የሚያስደነግጥ ነገር አለ። በዚህ ልክም እናትና አባት
ልጃችን ሌባ ነው፣ ገዳይ ነው፣ ዘራፊ ነው፣ ወንጀለኛ ነው ብሎ ለሚዲያ ማውጣት ትንሽ የሚከብድ ነገር አለው። ምናልባት የሚጠቅመንና የሚያስተምረን ነገር ካለ ብዬ ይህንን ታሪክ ሪከርድ አድርጎ የእነሱንም ሀሳብ ለመስማት ቤታቸው ድረስ ተገኝቻለሁ። እስኪ ከነዚህ ቤተሰቦች ጋር ትውውቅ እናደርግና ከዛ በኋላ ምንድን ነው የተፈጠረው፣ ቤታቸው ላይ የሆነ የነበረው ነገር ምንድን ነው፣ እንዴትስ ይሄ ነገር ሊከሰት ቻለ የሚለውን ከእነሱ ጋር እንጨዋወታለን ብዬ ተስፋ አድርጋለሁ። ውድ ቤተሰቦቼ ቻናሌን ለብዙ ሰዎች እንዲዳረስልኝ ሼር በማድረግ እንድተባበሩ ይፈልጋለሁ። ከዛ ውጭ ደግሞ ቪዲዮን ከመጀመራችሁ በፊት ሁሌም እንደምላችሁ ላይክ ማድረጋችሁን አትርሱ። እናንተ በሰከንዳት ውስጥ የምታደርጓት ትንሽዬ ነገር ለእኛ ትልቅ ቫሉ ያላትና እባካችሁ ይህን ነገር ከማድረግ አትቦዝኑ እላለሁ። ለማንኛውም እስከ ፕሮግራሚ ፍጻሜ ድረስ አብራችን እንድቆዩ ወንድማችሁ ቴዎድሮስ ጋብዣችኋለሁ። ሰላም፣ እንዴት ናችሁ? በድጋሚ ስመጣ እንግዲህ ትንሽ በሚያስደነግጥ ሁኔታ ነው የመጣሁት። ዛሬ የነበርንበት ነገር ነበረ፣ እሱን ጥዬ እንድመጣ ያደረገኝ እንግዲህ እናንተ በጣም በተደጋጋሚ ወደ እኔ መልእክት ስትልኩ ነበርና ስለሱ ጉዳይ በደንብ ማወቅን ፈለግን። እናንተንም ደግሞ በምን መልኩ መርዳት እንዳለብን እንድንነጋገር ነው አመጣጣችን። እስኪ ከትውውቅን ጀምርና ጋሼ እርስዎን ማን ልበል? አለማየሁ ጥላሁን እባላለሁ። እርስዎንስ ማን ልበል? እናቴ ቀለሟታዬ ይባላል። ጋሼ ያው እንግዲህ በተደጋጋሚ ሲልኩልኝ የነበሩት መልእክት ውስጥ እርስዎ በጣም አደጋ ውስጥ እንዳሉና ይሄ ቤትም በሐራጅ ሊሸጥ እንደሆነ ምናምን ነበር ሲነግሩኝ የነበረው። እስኪ ወደዛ ከመንደርደራችን በፊት እናንተም ነፃ ሆናችሁ ከኔ ጋር መጫወት እንድትችሉ እስኪ ስላሉት እሱ ስለተወለዱበት ቦታ ስላሉበት ቦታ ምን አይነት ህይወት ላይ እንዳሉ ሁሉንም ነገር ዘርዘር አድርገው ያስረዱኝ። እኔ የተወለድኩት በ1951 ዓ ም በሸዋ ክፍለ ሀገር ደብረ ብርሃን ከተማ የተወለድኩት እና ትምህርትም የተወሰነ ተምሬያለሁ። ያው ቅሜና ወዳም ሲደርስ ወደ መንግስት ስራ ገባሁ። በአጋጣሚ ከእሷ ጋር ተዋወቅን፣ ወደ ትዳር ገባን። 2 ወንድ ልጆች ወለድን። እግዚአብሔር ፈቀደልን፣ 2 ልጆች ወልደናል። በአጋጣሚ አንደኛው ልጅ እግዚአብሔር ባረከው፣ አንደኛው ልጅ ደግሞ አልባረከው። በዚህ ችግር ምክንያት ብዙ ውጣ ውረድ አለ። እሷና የሚያጋጨና ልጁ እጅ አመለኛ ሆነ። ብዙ ነገር ይሰራል፣ ብዙ ነገር ያደርጋል። እናት ትደብቃለች። እሷና እኔም ለፍቺ ደረጃ አድርሶን ነበር። ሽማግሌ እየገባ እግዚአብሔር እየፈራ ነው እንጂ አንደኛው በጣም 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 አስቸጋሪ ልጅ ነበር። ምንድን ነበር የሚያደርገው በትክክል? እና እናታችንስ የሚደብቁለት ነገር ምንድን ነው? ልጁ ቤት ዕቃ ይጠፋል፣ አንዳንድ ነገሮች ይጠፋሉ። ብርኪስ ብር ይጠፋል፣ የሚጠፋን ስንጣላ እሱ አድርግ ነው የምትለው። እሱ አምሽቶ ይመጣል፣ ጠጥቶ ይመጣል። ከመሸ በኋላ በር ትከፍትለታለች እሷ። በዚህ ምክንያት ብዙ ውጣ ውረድ ውስጥ ገባን፣ ጭቅጭቅ ውስጥ ገባን። ብዙ ንብረት ይወርማን፣ ይጠፋን፣ ይጥብረማን እያለ ደግሞ አጋጣሚ እግዚአብሔር ፍቃድ ሆኖ የዕድር ዳኛ ነበር ሆኔ። ብዙ ንብረቶች ቤት ውስጥ አሉ። የመከራየትም ስላልቻል እነሱ ንብረቶች አሉ። እነዛ አንድ በአንድ እየጎደሉ የቤት ወጪ እየጎደለ ኪሴ እየጎደለ ያመጣው ደግሞ እዚህ ቤት አይቀመጥም። ብዙ ውጣ ውረድ ውስጥ ገባን እና ከአንድም 3 ጊዜ ወደ ጋብቻ ማፍረስ ደርሰን በሽማግሌ ኃይል ያው አብረን እንኖራለን። ልጁ መጨረሻ ላይ ብሎ ትንሽ ወንድሙ ጎበዝ ነው፣ እንዴት ታደርጋለህ ምናምን ሲጣላው ምን ሲል መጨረሻ ላይ ጭራሽ ልጁን በጩቤ ወግቶ ገደለው፣ ጠፋ። ማለት ወንድሙን ነው? ወንድሙ ነው ገድሎ ጠፋ። በዚህ ምክንያት ደግሞ ክስ ውጣ ውረድ፣ ፖሊስ ውጣ ውረድ ሲወረድ ምን ሲል ያን ንብረት ደግሞ የዕድር የህዝብ ገንዘብ ነው፣ መክፈል አልቻልኩም። እርዳታም ሁሉ ሞከሩ፣ የተወሰነ ሰጠኝ። አሁን ወደ ፍርድ ቤት ተደረደሩ። በሐራጅ ቤቱ ተሽጦ ተለውጦ የጠፋው ንብረት ግምት እንዲከፈል ተባለ። በዚህ ምክንያት ነው ጋዜጠኛ የሚፈለጉት አፈላልጎ ሰው ቢያገኝልኝ ወይ ሌላ ነገር መፍትሄ ቢኖር በዚህ እድሜ በስተርጅና ባረጀው በኖርበት ቤት ወጥቼ የት ወርቃል የቤት ቢሸጥ በሚል ነው በተከታታይ የሚዲያ ሰዎች ሊፈለጉትና በዚህ ምክንያት ነው። ጋሼ ይገባኛል ያለቡትን የደረሰቦትን ነገር እኔ በመጠኑም ቢሆን አውቄያለሁ። ግን ያው ቤተሰቦቼም ማወቅ አለባቸው ስለዚህ ጉዳይ ብዬ ነበረ እንትን ያልኩት። እስኪ እናቴ ወደ አንቺም ልምጣና በአንቺ በኩል ያለውስ ነገር ምን ይመስላል? ጋሼ እየነገሩኝ እንደነበረ አንቺ ብዙ ነገር ትደብቂለት ነበርና በሰዓቱ መቆንጠጥም
መገሰጽም ሲገባው ከቨር እያረግሽ የነበርሻቸው ብዙ ነገሮች ነበሩ። ያ ነገር ደግሞ ትዳራችሁን እስከ ማፍረድ ደረጃ የደረሰበት ሂደት እንዳለ ነበር እየተነገረኝ የነበረው። እስኪ በአንቺ በኩል ያለው ነገር ምን ይመስላል? እኔ ማለት እንደዚህ ይሆናል ብዬ አላሰብኩም። ማለት እቀጠዋለሁ፣ ቆነጥጠዋለሁ። ያው እንግዲህ ባንዴ በምክር ኃይል ይስተካከላል ብዬ ነው። እንደዚህ አይነት ነገር ውስጥም ጉድ ውስጥ ይከተኛልን ብዬ አላሰብኩም። ምን ላድርግ እንግዲህ ልጄንም አጣሁ። ያው እንግዲህ ንብረቴንም ላጣ ነው፣ ጎዳናም ልወድቅ ነው። ምን ላድርግ? ይህ ይመጣል ብዬ መቼስ አላስበው። ምን ላድርግ? ሰው የወለደውን ምን ያደርጋል? አንቋ አይገልም። እንግዲህ ያው ባርኮ ሲሰጥ ነው እንጂ ገባኝ። እሱማ ግን ማሚዬ አሁን የተፈጠረው ነገር ትንሽ የሚከብድም የሚደብርም ነገር አለው። እኔ በምን መልኩ ልረዳችሁ እንደምችል አላውቅም። ምናልባት እናንተ ግልጽ አድርጋችሁ ብዙ ነገር ዲቴይልድ እንድነግሩኝ ይፈልጋለሁ። ወንድሙን የገደለበት ምክንያት ምንድን ነው? ያው ማለት የድሩን ገንዘብ ሊያነሳ ሲል እሱ ይይዘዋል። ከዛ ያው ለምን ትነካለህ ብሎ ሲጫጫ በጩቤ ሆዱን ወቅቶ ጥሎ ይዞ ዘርፎ ይዞ ወጣ። የገባበትም አይታወቅም። ይኖርም ምን ማለት ይሄን ያህል ጭካኔ እንዴት በወንድሙ ላይ ሊያደርግ ቻለ? ምን አውቄ ከምን ጋር እንደሚውል እንግዲህ ምን አውቃለሁ። ልጅ እኮ ቤት ውስጥ ሰላማዊ ሰው ነው። ውጭ እንግዲህ ምን እንደሚሆን ምን ከማን ጋር እንደሚውል ማን ያውቃል? በቃ ውሎ ይመጣል። መቼስ እቀበላለሁ። አይፍረድ ነው። ምን አደርገዋለሁ? በቃ ያው ከዚህ በፊት በተደጋጋሚ እንደዚህ አይነት ነገሮች ነበሩበት ልጁ ማለት እንዲህ ጫን ያለ ነገር ውስጥ ገብቶ አያውቅም። ያው ዝም ብሎ አንዳንድ ነገር ይዞ ይወጣል ይሄዳል። ከቤት ብቻ ነው እንጂ ሌላ ቦታ ላይ እንደዚህ አይነት ነገር አያደርግም። ሌላ ቦታ ላይ እንኳን አድርጎም ሰምቼም አላውቅም። እንግዲህ ያው የራሴን ነው። ምናልባት እናቴ በግልጽ ሁሉንም ነገር ብትነግሪኝ ነው እኔ አንቺን መርዳት የምችለው። ከአባታችን ይልቅ አንቺ ነሽ ለሱ የምትቀርቢውና ብዙ ነገር ታቂለታለሽ፣ ትደብቂለታለሽ ብዬ አስባለሁ። አሁን ግን ለእኔ በግልጽ ሁሉን ነገር ካልነገርሽኝ ግን እኔ ውጭውን እስከዛሬ አልሰማሁም። መቼስ ሰው ዝም አይልም። የሆነ ነገር ሲኖር መጥቶ ይናገራል። እኔ እስከዛሬ ከራሴ ከቦርሳዬ ያስቀመጥኩትን ነገር ራሴ ይጥፋኝ እንጂ እኔ ሰው እንደዚህ ብሎ እንኳን መጥቶ ምንትን አላለኝም። ያማረረን ግን ቤት ውስጥ ነው በቃ እንጂ እስከዛሬ ውጪ ላይ እንደዚህ አይነት ታሪክ አልሰማሁም። በተደጋጋሚ እናንተን ንብረት ብቻ የራሳቸው ምናልባት እስኪ ስለ ልጆቻችሁ ማወቅ ፈልጋለሁ። እንዴት ነበረ እየኖሩ የነበሩት? ተማሪዎች ናቸው? ሰራተኞች ናቸው? የነበረው ሁኔታ ምን ይመስላል? አሁን ይሄ አስቸጋሪው ልጅ ከስምንተኛ ክፍል ነው ያቋረጠው። ከስምንተኛ ክፍል ያቋረጠና የታክሲ ረዳት ሆነ። እዛ ገባ። በጣም ተማረ። ሁሉ ነገር ተምሯል። መቃም ይችላል፣ ማጨስ ይችላል፣ መጠጣት ይችላል፣ ስድብ ብልግና ነገርን ይችላል። በቃ ጋጠ ወጥ ሆነ። በአማርኛው ጋጠ ወጥ ነው የሆነው። በቃ ያኛው ደግሞ ያለው ስራ ትንሽ ነው። ለፍቶ ደክሞ ለአባቴ ካልሲ ይላል፣ ለእናቴ ዘይት ልግዛልሽ ይላል። ለቤቱ ነው የሚቆረቆረው። ገብቶ እግርህን ልጠብልህ አባቴ ደክሞሃል ነው የሚለው። እሷ ደግሞ ምን ላድርግልሽ፣ እንጨት ክሰል ላቀጣጥልሽ ወይ ረፊ ደክሞሻል ይሏል። እንደው እግዚአብሔር የባረከው ነው። ያው ተቀጭ የማይሆን ነገር ሆነ እንጂ መልካም ልጅ ነበር እሱ። እግዚአብሔር የባረከው ልጅ ነው። ግን ምን ዋጋ አለው? ወይ ሚስት አግባ ብለው ነበር። ልጅ ወልዶ የሞት ደስ ሲል ነበር። ሳይወልድ ሞት። ምትክ ነው ያጣ ነው። ሁለት ሰው ነው በአንድ ቀን ያጣ ነው። ያም ቢሆን ዘር ነው። እንዲሁ ከንቱ ሆኖ ቢቀርም እኛን ቢያዋርደንም ዘር ነው። መቼስ የወለደ ሰው ክፉንም ሲያይ ልጅ መቼ ክፉ ነው ብሎ ሌላ ውስጥ አይገባም። ለዚህ አደጋ፣ ለዚህ ችግር፣ ለዚህ ሁሉ ያበቃንም ልጅ ነው። እንግዲህ ተለክፎ ነው መፈልክፍ ሳውቀው ገብሶ ከጓደኛ ጋር እንደዚሁ ነው የቀረው። ራሱንም ጎዳ፣ እኛንም ወንድሙንም ቤተሰቡንም ጎዳ። አሁን ሂዶ ያው እንደምታዩት ይህን የመሰለ ቤት የባንክ ብድር ሳልጨርስ ይኸው ሊያሸጠኝ ነው። እዚህ ነው የደረሱት። አንዷም ዋነኛ ጠላቴ እሷ ነች። ሁሉ ነገር መቅረብ ከቻል ዋና ጠላቴ እሷ ነች። ለዚህ ያበቃቸው ልጁን መጀመሪያውኑ እኔ ብትሰማኝ ድሮ አንድ ብንሆን ድሮ ልጁ እንደ ትንሽ ወንድሙ ጤነኛውን ነበረ። ስትደግፈው ስትረዳው ይኸው አብሮ በልቶ ቀረ። መጨረሻ ዕዳው እኛ ላይ ያመጣ። ይሄ ነው ውስጤን የሚያሳዝነኝ የሚያስለቅሰኝ። አይዞት አባቴ፣ እኔም በጣም የተሰማሁት የደረሰቦት ነገር በጣም ያሳዝናል። በጣም ግን
ማለት አሁን በምን መልኩ እንደምረዳችሁ ግራ ስለገባኝ ነው። ምናልባት ልጁ ይኖርበታል ወይም ደግሞ ይሄ ድርጊት ከተፈጸመ ምን ያህል ጊዜ እንደሆነው ከዚህ በፊት አውርተንበታል፣ ነግራችሁኛል። ልጁንም ደግሞ ፖሊስ እየፈለገው እንደሆነ በሕግ እየተፈለገ እንደሆነ አውቃለሁ። ከዛ ውጭ ግን ምናልባት አሁን ያለበት ሁኔታ ላይ ይዞት የወጣውም ነገር በቂ ካልሆነ ድንገት ከእናንተ ጋር ኮሚኒኬት ማድረጉ አይቀርም። ምናልባት ደውሎ ወደ ቤት ከዛ በኋላ እናንተን ለማውራት ጥረት አላደረገም። በወንድሙ ላይ ያደረሰውስ ነገር አልጸጸተውም? እስካሁን ምንም ስልክም የት ነህ አናውቅም። እንዲያው በህይወት መኖሩም የሚያሳስበናል። የት እንደሆነ ወይ ጓደኞቹ አየ ነው አይሉም፣ ወይ እንደዚህ ሀገር ሄደ አይሉም፣ ወይ ወንም ይሄ ነው አይሉም። ስለዚህ በጣም ችግር ላይ ነው ያለ ነው። አሁን እንግዲህ እናንተ መርዳት የምትችሉን ካለ ምናልባት እንደው ከኛ የተሻለ ሰው ካለ ባለ ጸጋዎች ቢኖሩ ያለብን ዕዳ ቤቱ ከሚሸጥ እናንተ እንደ እርዳታ አስደረጋችሁልን ቤቱ ከደነብልና ይህንን የህዝብ ገንዘብ ነው። የህዝብ ገንዘብ በቁመና ሌባ ተብዬ ከምዋረድ ልጄንም አጥቼ ይህንም ትልቁ አጥቼ እንዲሁ ከምንቀር ቢያንስ ቤቱ እንኳን የሚረዳኝ ሰው ኑሮ ቤቱ እንኳን ቢተርፍ በእርዳታ መልክ የሚረዳን ሰው ቢኖር እግዚአብሔርን የባረከው ሰው የሚል ነው። እናንተን ማስቸገር የፈለግነው እንጂ ከአቅማችሁ በላይ የሆነ ነገርማ ምንም ልታደርጉልን አትችሉም። አይዞን አባቴ፣ ማድረግ ያለብን ነገር ሁሉ እናደርጋለን። መተጋገዝ ባለብን ልክ እንተጋገዛለን። ምናልባት ያው ይህንን ቪዲዮ የሚያዩት ሰዎች እርስዎን መርዳት የሚፈልጉ ከሆነ ያሉንን አማራጮች እንዳለ እንጠቀማለን። ምንም እንትን የሚያደርግ የለም። ግን እኔ አሁን ከመጣሁ አይቀር አንድ ነገር ማድረግ መሄድ እፈልጋለሁ። እያንዳንዱን ነገር የምትነግሩኝ ከሆነ እኔም ከህግ አካላት ጋር እየሰራው ስለሆነ ምናልባት ይሄ ልጅ መቀጣት ባለበት ልክ ቀጥተን ማስተማር ከቻልን ነገ ለእኛም እንቅፋት የማይሆንበት ነገ ከነገ ወዲያ ደግሞ ለእናንተም ላይ መለስ ይችላል። የተሻለ ነገር አገኛችሁ የሆነ ነገር ሆነ ከተባለ ይሄ ልጅ በስነስርዓት ተቀጥቶ ተምሮ ወደ ማህበረሰቡ መቀላቀል መቻል አለበት። ስለዚህ ምናልባት የምታውቁት ነገር ካለ በተለይ እናቴ አንቺ ጋር ያው ወንድ ልጅ በእናቱ አይጨክንም እና ከእናቱ ጋር ብዙ እንትን ይኖረዋል። ከአባት ይልቅ ወደ እናት ስለምንቀርብ ብዙ ነገር ለእናት በግልጽ እነግራለን። የሚደበቁ ነገሮች አባት ቤት ውስጥ የማያውቃቸው ብዙ ነገሮች ለእናት እንደሚነገሩ ከወንድ ልጅ አውቃለሁ። የምታውቂው ነገር ካለ እንግዲህ ወደ እኔ እንትን ካልክ ማለት ነው የቀብሩለት ነበረ ማለት ወንድሙን ሲቀብር የቀብሩለት ነበር። ከዛም አንድ ሁለት ቀን ነው ምናምን ደወለ። ቆይ አንድ ነገር እንድመልሽ ይፈልጋሉ እናቴ። የቀብሩ ሰዓት ላይ ነበረ ወንድም ልጅሽን ገድሏል፣ ግን የቀብሩ ሰዓት ላይ እዛ ነበረ። ታዲያ አንቺ ቆሞ ሲቀብር አይተሽዋል? አይቼዋለሁ። እና አንድ ሁለቴም ደውሎ አይዟችሁ በቃ እንትን እላለሁኝ ያው አሁን ያለሁበት ጥሩ ስላልሆነ ነው እዳውን እኔ እከፍልላችኋለሁ ምናምን አለ። ከዛ በኋላ ነው ድምፁ የጠፋው። ማለት እኔ እኮ አሁን ያልገባኝ ነገር የቀብሩ ሰዓት ላይ ከነበረ ካየሽው ልጅሽን ገድሎብሻል፣ እንደዚህ አይነት ዕዳ ውስጥ ከቶሻል። እናት ነሽ ምንም ብትሆኝ፣ ሁለቱም ልጆችሽ ናቸው። እንዴት ጮኸሽ እንኳን አላሳሽው? ምን ላድርግ? አንዴ ከሆነ በኋላ ምን ማድረግ ይችላል? ጋሼ የሚያውቁት ነገር አለ ስለዚህ እንዴ? እኔም አውቀው ነገር የለም። ልጄን የገደሉት ልዩ ብቻ ያለም እሷ ነች ማለት ነው። የልጄ ገዳይ እሷ ነች። ቀብር ላይ ከዋለ ካየችው ተባብረው የገደሉት እንጂ ብቻው አልገደለውም። ለኔ አልገባኝም። እኔ ቀብር ላይ ከነበረ ጋሼ እንደሚሉሽ እኔ አሁን እየተሰማኝ ያለው እሳቸው እንደሚሉት ነው። ምን ላድርገው? ሁለቱንም ከማጣ ብዬ ነው። ምን ላድርግ? ሁለቱንም ከማጣ ማለት በቃ ያኛውን አጣሁት። እንግዲህ ምን ላድርግ? የኛውንም ከማጣ በቃ ምን ያኛውን በምንድን ነው ያጣሽው? በቃ ያ እኮ ያጠፋው ጥፋት አለ። ያጠፋውን ጥፋት መማሪያ መሆን አለበት፣ መቀጣት አለበት። ልጅሽን እኮ ነው የገደለው አይደለ? በጋራ ያፈራችኋቸው ልጆቻችሁ ናቸው። ታዲያ እንዴት ነው ልጅሽን ገድሎብሽ እያየሽው እንዲቀጣም አልፈለግሽም? እናታችን ምንም ነገር እንዲደብቁኝ አልፈልግም። ይንገሩኝ፣ ዝም እንዲሉ አልፈልግም። እኔ ምን ላድርገው እንግዲህ ምን ላድርግ? ይሄ ይመጣል ብያ በድንጋጤ ላይ ስለነበርኩኝ በወቅቱ በቃ ያው የልጁ ሞት ነው ፊቴ ላይ ያለው። የእሱ እዛ ጋር እንትን ማለትም ማለት እኮ እሺ። እንዴት እስኪ ማለት ሀዘን ላይ ነሽ አንቺ፣ ከባድ ሀዘን ላይ ነሽ። ያጣሽው ልጅሽን ነው። እዛ ሲቹዌሽን ላይ ሆነሽ ገዳዩን ልጅሽን ደግሞ አይተሽዋል አይደለ?
ከዛ እያየሽ ነው ዝም ያልሽው። ትርጉም የሚሰጥ ነገር አይደለም እየነገርሽኝ ያለሽው። ከዛ በኋላም ደውሎልሻል? ደወለልኝ አንዱ ላይ ይሄ እኮ ነው ማለት እኔ ምን ላድርግ? ቆይ ምን ላድርግ ማለት አይደለም ምን ላድርገው? እንግዲህ የሞተው የኔም ጭምር ነው፣ እኔም የወለድኩት ልጅ ነው። ግን ምን ማድረግ አለብኝ? ምን ማድረግ አለብኝ ማለት ይሄን አልመጣልኝም። እኔ በጣም በውስጤ ድንጋጤ የልጁን ሞት ፊቴ ላይ ስላየሁኝ ምንም ማድረግ እንትን አላልኩም። በቃ ዝም አልኩት። ይመጣል ብዬ ነው ጸጥ ያልኩት። ይመጣል ማለት እሱ ግን ወዴት እንደሄደም አላውቅም። ይመጣል ማለት ምን ማለት ነው? እንደዚህ አይነት ወንጀል ሰርቶ ወዴት ነው የሚመጣው? ይመጣል ብዬ ነው ምን ላድርግ? ከቀብር በኋላ ወደ ቤት ይመጣል። ቀብር ላይ ነበረ። ሌላ ከአንቺ ጋር ያየው ሰው የለም? ሌላ ማንም ያየው? አንቺ እንዴት አየሽው ታዲያ? ከርቀት ቆሞ ነው ያየሁት። እዚህ ባደረገው ነገር ምንም የምትጸጸችው ነገር የለም ነው ማለት? መጸጸት እጸጸታለሁ። መጸጸትማ እጸጸታለሁ። ሁለቱንም አጥቶ ግን ከባድ ነው። የወለደ ያውቀዋል። ሁለቱንም አጥቶ ማለት በቃ ይሄንንም በቃ ቢታይ በወቅቱ ላይ ወይ ይሄንን ትንትቶ ወደሱ ላይ ልግደልም ይላል። ምን ላድርገው? ልግደልም ሊል ይችላል። ማን ነው የሚለው? እሱ እኔ እስከዛሬ ጥላቴን አላወኩም። እሷ ስጋዬ አካሌ ነች ብዬ ነው። ስለዚህ ይህን ልጅ የገደሉት ለእኔም ሊገሉ የተዘጋጁት ይሄ ልጅና እሷና ይሄ ልጅና ሰው ልጁን እንዴት ይገላል? ምን ማለት ነው? እንዴት ይገለዋለሁ? ልጅ እና ልጁ ይሄኛው ሙቶ የገደለው ልጅ ሲታይ በህግ ገብቶ መታረም አለበት። በሪቨንጅ ማድረግ አይቻልም። ግን እኔ ይጠፋል ብዬ አላሰብኩም። እኔ እኮ ልጄን ነው ያጣሁት እኮ እኔ የወለድኩትን ልጄን ነው ያጣሁት። ምን አርጊ ነው የምትለው? ብታጭማ ኑሮ ምን አርጊ ነው የምትለው? ይሄ ለወሮ በላው ሳይሆን ለሞተው ልጅ ሊቆረቁርሽ የሚገባው ለሞተው ልጅ ነው። በወቅቱ ሀዘን ላይ ነኝ። ይከተለኛል ብዬ አሰብኩ እንጂ ምን ማለት ነው? እኔ ገደልኩ ልጁ አሁን ትገናኛላችሁ። ለእኔም ለህይወቴ ለእኔ እሰጋለሁ። በቃ ችግር የለውም። ቢቀጣ ደስ ይለኛል። አይመስለኝም። ቢቀጣ ደስ ይለኛል። ይሄን ያህል ሽፋን እየሰጠችው ከሆነ እኔ ይከተለኛል ብዬ ነው እንጂ እንደዚህ ብን ብሎ ይከተለኛል ማለት ወሬን ነው የሚከተልሽ። ወሬን ነው የሚከተልሽ። ንገሪኝ። የት ተከትሎን ይመጣል ብዬ ነው? አዎ። እንዴት ብሎ ይመጣል? ተከትሎ እመጣለሁ አይዟችሁ ብዬ ነው። ስልክ ደወለ። በቃ ስልኩ ደግሞ በማን እንደሚደወል ስልኩ ደግሞ ተደግሞ ሲሞከር እንኳን ስልኩ አይሰራም። አይዟችሁ የሚላችሁ ለምንድን ነው? አይዟችሁ በቃ እመጣለሁኝ እዳችሁንም እከፍላለሁ እንትን አትበሉ ነው ያለው። ምን ማድረግ ይቻላል? ሰው እንግዲህ ምን ላድርግ እንዴ? አይድረኛለሽ፣ ችግር የለውም። የልጅሽን እድል በልተሻል። አሁን ደግሞ እኔን ይገላል። የኔን እድል ደግሞ ትበያለሽ። ብቻሽን ይለፍልሽ። በቃ የምትፈልጊንን ነው የምትፈልጊንን ነው። አይ እንግዲህ እኔ አሁን ሌላ ጭቅጭቅ አልፈልግም። በቃ ስርዓት ያዝ በቃ። እንዴ ምን ታደርጊያለሽ? በቃ ምን አረጋለሁ? እኔ ምን አረጋለሁ? እኔ እኮ ነኝ የተጎዳሁት። ያጣሁት እኮ ነኝ ልጄን ነው ያጣሁት። ነው ቆረቆረሽ? አዎ ለምን አይቆረቆረኝ? ልጄን ነው ያጣሁት። አዎ ልጄን ወስጄ ቀበር። ልጆቹ እርስ በርሳቸው ተባሉ። እኔ ምን ላድርግ? በቃ ችግር የለውም። በቃ የልጄም ገዳይ አንቺ እና እሱ ናችሁ፣ የኔም ገዳይ እናንተ ናችሁ። እግዚአብሔር ነፍስ አጥፊ አይደለም። እኔ ገዳይ አይደለም። እሱ ሳይንስ አምላክ እኔ ገዳይ አይደለም ነው እንጂ የግድ መጥረቢያ ወይ ታንክ ነው የምትፈልጊው። በምችው እኮ አድርገሻ የሚገባሽ ነገር ሁሉ እኔ ነው ልጄ ነው። ከዚህ ቆርቁሮሽ እኔ ልጄ ነው ያጣሁት። ልጄን ችግር የለውም። እንኳን የዛሬው ቀን ብሩህ ቀን ነው። እንግዲህ ምን እላለሁ? ፍርጃ ሁለቱን ማለት ይኸው ቁጭ አልኩ። በቃ ጥሩ ነው። ብቻኛ እናታችን ግን እኔ በጣም ጥያቄ አለኝ እሱ ላይ በጣም ጥያቄ አለኝ። ብዙ ጥያቄዎች አሁን እየተሰማኝ ያለ ነገር አለ። ከልጆት ጋር አሁንም ድረስ ግንኙነት እንዳለት ነው እየተሰማኝ ያለው። ባገኘው ጥሩ ነበር። ምን የት እንደገባ አላውቅም። ምክንያቱም ምን ይብላው አንዱ ለጊዜ አሞራ ይብላው አላውቅም። የገባው አሁንም እኮ እያዘንሽ ያለሽው ስለሞተው ልጅሽ ሳይሆን ስለገዳይ ነው ያዘንሻለሽው። ስለ ወንጀለኛው ልጅሽ ነው ያዘንሻለሽው። ኧረ እኔ ስለ ወንጀለኛውም አይደለም። እናንተ አወቃችሁልኝ። ይማራል። ወንጀለኛው መማር ካለበት መቀጣት ካለበት ይቀጣል። መቀጣት ካለበትም እንዲቀጣ የሚደረግበትን እድል አስመልጠሻል። ወልጄ ያጣሁት እኔ ወይኔ ምን አደርገዋለሁ? ክፉ እናቶች እንደዚህ ናቸው።
ልጆችንና አባት የሚያጣሉ ክፉ እናቶች እንደዚች አይነት ናቸው። ልጆችና እናት አንድ ይሆናሉ። ባል ጋር ይጣላሉ፣ ባት ጋር ይጣላሉ፣ ትዳር ይበተናል። ይሄ ነው። እኔ ክፉ እናት አይደለሁም። ተወኝ ስለፈጠረ በቃ ተወኝ። በቃ እኔ ብቸኛ የሆንኩት እኔ ነኝ። በቃ አሁን እኮ መፍትሄ ለማን የሆንኩት እኔ በቃ ልጄን ያጣሁት እኔ የተነጠቅኩት እኔ በቃ እሳቸውም እኮ ልጃቸው ናቸው። ሁለቱም ልጆቻቸው ናቸው አይደለ? ታዲያ እናታችን ግን ማለት እኔ ያመንኩት አይደለም፣ ይቅርታ አድርጉልኝና ከመጣው አይቀር አሁን ደግሞ እየተሰማኝ ያለው እርሶ ከልጆት ጋር ተባብረው ይህን ነገር እንዲደረግ እንዳደረገው አይነት ነው እየተሰማኝ ያለው። ምናልባት ይቅርታ ካጠፋሁኝ በዛ ልክ ከጠረጠርኩት፣ ግን አሁን እየመሰለኝ ያለው ነው። ምክንያቱም ይሄ ልጅ ይህንን ወንጀል እንደሰራ እያወቁ እድሉ እያለ ልጁ የሚታረምበትን ነገር ከመፈለግ ይልቅ በዛ ቦታ ላይ ሆኖ ራሱ ለልጆት መደበቅ ማለት በጣም ትልቅ ወንጀል ነው። እኔ ለመደበቅ ብዬ አይደለም። በቃ በወቅቱ ድንጋጤ ላይ ስለነበርኩኝ ያንን አገዳደል አይቼ ያንን ውስጤ ላይ ስለነበረ ምንም እኮ እንደውም እኮ ማለት ነው በጣም አለርት ያደረጉት የሚገባው ድንጋጤ ላይ ነው ያኛለው እኮ። ድንጋጤ ላይ ብትሆኚ ነው የምልሽ ማሚዬ፣ ይኸውልሽ አንድ ነገር ልንገርሽ። ድንጋጤ ላይ ብትሆኚ ልጅሽ የተወገውን የፈሰሰውን ደሙን አይተሻል። ገዳዩን እያየሽው ልጅሽም ቢሆን ማለት ነው ስሜትሽ አይችልም ነበር፣ ትጮይም ነበር። አንቺ ግን ዝም ማለትን መረጥሽ። ከዛ በኋላም ደግሞ ደውሎ ኮንታክት እንዳደረገሽ ዛሬ ገና ነው አሁን እየተናገርሽ ያለሽ። ወይ ጉድ! አሁን በእርግጠኝነት መናገር የምችለው ከአንቺ ጋር ግንኙነት አለው ስቲል። ቆይ ምን አይነት ግንኙነት አለው የምትለኝ? ወይ ምን ማለት ነው እንዴ? አንድ ሁለቴ ብቻ አይደለም የደወለልሽ፣ በተደጋጋሚ ወይ ትደዋወላላችሁ። እኔ ችግር የለውም ከአንቺ ጋር አንድ ሁለቴ የተደዋወላችሁት አይደለ? የደወለበትን ስልክ ቁጥር ትሰጭኛለሽ፣ የት አካባቢ እንዳለ ትራስ አድርገን ቦታውን ማወቅ እንችላለን። አዳምጠኝ፣ አንተም ወንድ ልጅ ነህ። ወንድ ልጅ ወጥቶ ሲርበው በጣም ነው የሚያሳዝነው። ልጁ ተራብኩኝ፣ ቤት ኪራይ የምከፍለው አጥቼ ተቸገርኩ ሁሉ ብሎ ተናገረኝ። በቃ እንዲህ ሁሉ አለኝ ማለት በቃ የሆነ ሰዓት እንደዛ አለኝ። በቃ ተራብኩኝ ተቸገርኩ ሲለኝ በቃ ምን አረገዋለሁ? ምን ላርገው? ቆይ እሺ የሞተ ይሻላል እኮ ካለ የሞተ ይሻላል ካለው የሞተ ይሻላል። በቃ አልገባኝም። በቃ ተራብኩኝ ሲለኝ ቤት ኪራይ ላኩለት፣ ምበላው ማጣው ሲለኝ ልኬለታል። በቃ እና ምን ልሁን? ቆይ ምንድን ነው የምትለኝ? ቆይ እሺ እንዴ ሰው እንግዲህ በቃ እኔ ምን ላድርገው? እኔም ጥያቄ እሱ ነው። ምክንያቱም በእርግጠኝነት አውቃለሁ፣ ብዙ ቦታዎች አውቃለሁ፣ እናትና ወንድ ልጅ ያላቸውን ግንኙነት በደንብ አውቃለሁ። ብዙ ነገር ምንም አይነት ሲቹዌሽን ቢፈጠር ለሁለቱም ልጆችሽ እኩል መወገን ግን ነበረብሽ። አላቅም ለምን ይሄ ነገር እንደሆነ። አዎ በእርግጥ ከሞቶ ይልቅ ያለው የሚጎደው ጉዳት ሊያሳዝንሽ ይችላል እንደ እናት። ግን ይሄን ልጅ አሁንም የሚጠቅመውን ነገር አይደለም እያደረግሽለት ያለሽ፣ የበለጠ ገዳይ እንዲሆን ወንጀለኛ እንዲሆን ነው እያበረታታሽ ያለሽ። አንቺ ዛሬ ራበኛለሽ ወንድሜ፣ ይቅርታ በቃ አንተም ተደርበህ እኮ ገዳይ ነህ እያልከኝ ነው ያለው። ገዳይ ነህ እያልከኝ ነው? አዎ እያልከኝ ነው። እኔ እንደዛ አላልኩሽ። በቃ አይዳር ግን ገዳይን እየደገፍሽ ነው፣ እያበረታታሽ ነው። አሁን ልጁ ብቻ ከምትሉ ማለት ነው ይሄን ሁሉ ብር ይዞ ሄዶ ልጄ ብቻውን አይበላው። ጓደኞችንም እስቲ ሰብሰብ አድርጉና ጠይቁ። በቃ ያ ገንዘብ አልቆ ነው ልጄ እኮ። ስለዚህ እሱ ያለበትን ጓደኞቹ ያለበትን ቦታ ታውቂያለሽ ማለት ነው። እነሱ ሊያውቁ ይችላል። ጓደኞቹ ሰፈር ናቸው። አንቺስ ያለበትን ቦታ ታውቂ? እኔ ያለበትን አላውቅም። እርግጠኛ ነሽ? እኔ እርግጠኛ ነኝ። ይኸው እንግዲህ ተጎልቶ በየድንጋዩ ላይ ነው ተቀምጠው የሚውሉት። በቃ የሱ ጓደኞች ማለት ነው። እስቲ እነሱ ከዛ በኋላ ግንኙነት ነበራቸው? ይሄ ነገር ከተፈጠረ ጓደኞች በሰዓቱ ምንድን ነው የተሰማቸው? በምን አውቃ? ምንም መስሎ አልታያቸው። እነሱ ምን አገባቸው? ምን አገባቸው ማለት በቃ እንግዲህ ምን አቀበላቸው ይሆናል። እንግዲህ እነሱ ምን መስሏል? ዴንታም አልሰጣቸው። ያው ተዘብዝበው ቁጭ ብለው ነው ድንጋይ ላይ የሚያሞቁት። በቃ ወንድምና ወንድም አባሉ እንትን አሉ። እነሱ ገንዘባቸውን ተረከቡ። በቃ ልጄም ተሰደደ፣ ይሄንንም ቀበርኩ። ያ አለው አልገባኝም። ይቅርታ ወንድምና አባሉ ስትኝ አክሲደንሻሊ እንደተፈጠረ ነው እነሱ እንግዲህ ይሄ እነሱ ባይጎተኩቱት ነው አብረው የሚውሉት። ሰው አዋዋሉን ይመስል ወንድምን ግደል ብለው መክረውት ነው። በቃ እንግዲህ ምን አውቃለሁ እንግዲህ አሁን እኮ እየነገራችሁኝ የነበረው ድንገት እኔ ላይ ጫና ከምታረጉ ጓደኞቹንም ጠይቁ። በቃ
ካለበትም ያለበት ቦታ ካለም ጎልጉሎ ያውጡት። በቃ እኔው ገዳዋ እኔም ገዳ እያላችሁኝ እንትን አትበሉኝ። በቃ ማሚ እኔ እንደዛ ለማለት ፈልጋለሁ። እኔ ነኝ አንተ ጋር ተረጋጊና ንገሪኝ። አይምባ የሴትን ባይሄ ነው እንግዲህ ይሄ ነው ማሚ ይኸው ማለት አውቃለሁ ስሜቶትን ሊነካው እንደሚችል ግን ግልጽ እንዲያደርጉልኝ ፈልገው ፈለጋችሁ ሆናችሁ ድረሱ። እኔ ከዚህ በኋላ አትጠይቁኝ። በቃ ልጄን አጥቻለሁ። በቃ ተውኝ። በቃ ልጄን አጣ። ጋሼ ይቅርታ በጣም ስለተፈጠረው ነገር በጣም አዝናለሁ። ግን ማወቅ ያለብን ብዙ ነገሮች አሉ ይመስለኛል። አሁን እንደተረዳሁት ብዙ ነገሮች አሉ ይመስለኛል ከዚህ ጀርባ። ምክንያቱም ወንድምና ወንድምን እንዲባሉ አይደለም እንደተደረገው ጓደኞቹ እንደዛ አደረጉ ሳይሆን በትክክል ከአንቺ አንደበትም የሰማሁት ምንድን ነው ልጅሽ ሰርቆ ሊወጣ ሲል ያ ተው በማለቱ ነው ትንሹ የተገደሉ አይደል? አሁን ግን እየነገርሽኝ የነበረው ደግሞ ታሪክ ሌላ ነው። ምናልባት ከአይምሮች ከሆንሽ በስነስርዓት እንድመልሽኝ ይፈልጋሉ። ከዚህ በፊት በወንድማማቾች መካከል ግጭት ነበረ? ምንም ግጭት የለውም። ትንሹ አይናገርም፣ ዞር ብሎ አያይ፣ ምንም አይልም። እሱ ይወጣል፣ ቤት ታዛዥ ነው። በቃ ያኛው ነው ያስቸገረኝ። ሲጠሩት ብድግ ብሎ ይወጣል። በቃ ያኛው ታዛዥ ነው። ግን ከቤት ውስጥ ዕቃ እንደሚጠፋ እንደሚሰረቅ እንደሚወስድ ግን ያውቃል። ያውቃል። አውቃለሁ። ምን ማድረግ እችላለሁ? አውቃለሁ። አንቺ ከዚህ በፊት አጋጥሞሽ ወይ አስጥለሽው ወይ ደግሞ አስተሽው ተቆጥተሽው አታውቂም? ምን የቤት ዕቃ ሲያነሳ ተቀብዬ አስቀምጫለሁ። በቃ ምን አይነት ሱስ እንዳለበት አላውቅም። ጨዋታ ምን ማድረግ እችላለሁ ታዲያ? እንግዲህ ምን ላድርገው? ማለት ሰው የወለደውን መልሶ አይውጥም። ምን ላድርገው? በቃ አንቺ ነሽ ያስገደልሽው ይለኛል። አንቺ ነሽ ያስገደልሽው። ልጄን እኔ ሆን ብዬ አላስገድልም። በቃ አሁን ሌላ የሚጸጽትሽ ታሪክ ውስጥ ገብቶስ ቢሆን ልጅሽ እንግዲህ ምን ላድርገው? እኔ የት እንዳለ አላውቅም። አይኑን እንኳን ባየው ደስታዬ ነበር። አይኑን እንኳን አላየሁት። በሬ ካራጁ ጋሼ ይቅርታ በጣም ስሜቶት እየተጎዳ እንደሆነ አውቃለሁ። ልጠይቆት ምናልባት እንደ አባት ለእርሶስ ደውሎሎት አያውቅም? ከእርሶ ጋር ማውራት አያውቅም? እኔ ከኔ ጋር አንደኛ ደውሎ አያውቅም። ለአንተ ጥያቄ ልመልስ አይደውልም። ሁለተኛ የእሱን ስም ሙቼ ካልሆነ በቁመና መስማት አልፈልግም። እኔን በቁመና የገደለኝ በህዝብ ዘንድ አዋረደኝ። የህዝብ ገንዘብ ሌባ ተብዬ ማለት ቤቴን ሊሸጥ ነው። ሁለተኛ እምወደውን ልጄን አይኔን ምርኩዜን ነው ያጠፋው። ምን ብሎ ነው ለእኔ የሚደውልልኝ? ቢደውልኝ ማኑሮ እኔም እንደ አባት ይሄን ማድረግ አልፈልግም። ግን መንግስት 30 ዓመት ይሰረው 100 ዓመት ይሰረው ወደ ህግ ከማስያዝ ወደኋላ አልልም። ይሄን ነው ማድረግ እንፈልገው። እኔ አሁን በሁለታችሁም በኩል የምፈልገው ነገር ምንድን ነው? ነገሮችን በግልጽ አድርጋችሁ ብትነግሩኝ። አሁን እየተሰማኝና ይዤው የሚሄደው ነገር አለ። ከእናንተ ያገኘሁት ነገሮች አሉ። በተለይ ከእናታችን ብዙ ነገር ያገኘሁት ነገር አለ። ገና ብዙ ማጣራት ያለብን ብዙ ነገሮች አሉ። ግን የምታውቁትን ነገር በግልጽ ነገር ካልነገራችሁኝ እዚህ ጋር መሀላችሁም ላይም ክፍተት ፈጥሬ መሄድ አልፈልግም። ምናልባት ካሜሬን ካጠፋው በኋላ ከእናታችን ጋር ብዙ ነገር እናወራለን ብዬ አስባለሁ። አሁን እዚህ ጋር ያለውም ነገር ኮምፈርታብል እያደረገች ወይም ደግሞ እየተመቸች ስላልሆነ ነው እያወራሽኝ ያለው ነው ብዬ አስባለሁ። ለማንኛውም አባታችን እርሶ ይረጋጉ። ፈጣሪ በፈቀደው ልክ መፍትሄ እንፈልጋለን። ምን አደርጋለሁ? እንግዲህ ማበጀት ያለብንን መፍትሄ እናበጃለን። የእርሶም ስም ጠፍቶ አይቀርም። ሁሉ ነገርም የሚስተካከልበት ማድረግ ያለብን ነገር እንዳለ እናደርጋለን። ምንም የሚያስቸግር ነገር የለም። ለማንኛውም ውድ ቤተሰቦቼ እዚህ ጋር የሰማሁት ታሪክ እንግዲህ እንደሰማችሁት ብዙ የሚያሳዝን ነገር አለ። ልጅ ሌባ ነው፣ ገዳይ ነው፣ ሟችም ልጅ ነው። ከዛ በኋላ ደግሞ እዚህ ጋም እናንተ የታዘባችሁት ነገር እንዳለ ተስፋ አደርጋለሁ። ይህን ቪዲዮ በትክክል ሙሉን ካያችሁት አቅጣጫው ወዴት እንደሆነና ቀጣይ እርምጃችን ምን መሆን እንዳለበት፣ እኚህ ሰዎች እንዴት ነው መርዳት የምንችለው፣ ይሄ ቤት በአራሽ ከመሸጡ በፊት እንዴት አድርገን ነው መድረስ የምንችለው የሚለውን እንግዲህ ኮመንት ሴክሽን ላይ እንድታስቀምጡልኝ እፈልጋለሁ። እስካሁን ድረስ ቪዲዮን ስትከታተሉኝ ስለነበራችሁ ከልብ አድርጌ ነው የማመሰግነው። ባይዘዌ ቤተሰቦቼ የጀመርነውን ኬዝ ጨርሰን አይደለም። ይሄ ጉዳይ
አንገብጋቢና አሳሳቢ ስለሆነብኝ በተደጋጋሚም ደግሞ መልእክቱ ወደ እኔ እየደረሰ ስለሆነ ነው የአቶ ግርማን ኬዝ ገታ አድርጌ እዚህ ኬዝ ላይ ገብቼ ይህንን ነገር መቀበል የፈለግኩት። ምናልባት ጀምሮት የነበረውን ታሪክ ትቶት ሌላ ነገር ጀመረ እንዳትሉኝ ነው። ይሄ ነገር አሳሳቢ ነው። ያላቸውን ሀሳብ አስተያየትን መቀበል ስላለብኝ ነው ወደዚህ የመጣሁት። እንግዲህ በቀጣይ እንግዲህ በአቶ ግርማ ኬዝ ላይ ደግሞ እየሄድንበት ያለውን ነገር ቀጣይ ቪዲዮ ላይ ታዩታላችሁ ብዬ አስባለሁ። አሁንም ይህን ቪዲዮ የምትመለከቱ ሰዎች የሚያስተምሩ ነገሮችን ነው እያቀረብን ያለ ነው። በየቤታችን ተደብቀው ለሚዲያ ያልወጡ ግን ተደብቀው ብዙ ነገሮችን እያደረጉ ያሉ፣ ሀገርን እያጠፉ ያሉ፣ ህዝብን እየበደሉ ያሉ ታሪኮችን ነው እያቀረብን ያለ ነው እና በተቻለ መጠን ቻናሉን ለብዙ ሰዎች እንዲደረስ ሼር እንድታደርጉልኝ እፈልጋለሁ። ፕሮግራሜን ስትከታተሉኝ እስካሁን ድረስ ስለቆያችሁ ከልብ አድርጌ አመሰግናለሁ። ወንድማችሁ ቴዎድሮስ ነበርኩኝ። እወዳችኋለሁ። ቸር ቆዩልኝ።